እንግዲህ በዛ በቀጠናው በቅርቡ ለብለብ እያደረገ እያሞቀ የሚወስዳቸው የአድማ ብተና ናቸው የሚባሉ ህጻናት አሉ። እነሱን ወደ መቃ የሚባል ከተማ በመኪና ሰላም ጤና ይስጥልን። ተከብራችሁ የጉባላች ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ምን ተፈጠረ? ጎንደር እንደዛ ነው ወይ የሚለውን እኔ እንደ ጉባላች ኢትዮጵያ ሁለት ጊዜ በዛ አካባቢ ላይ ያለውን የስልክ ቅጂ እዚህ ለጥፍ ያለው ሰው በከፍተኛ ሪስክ እና እንደዛ በጣም ያጣሩ የሚችሉ ነገሩን የሚያውቁ ሰዎችን ተለጥፈናል። እውነቱን ለመረዳት የሚችል ሰው ካለ ያው እውነቱን አስቀምጠናል። ያንን አለመረዳት መብቱ ነው። የፈለገውን ቢሆን ከዛ የሚቀየር ነገር የለም። ነገር ግን ብዙዎቹ በዚህ አሁን በምሰሙት አይነት ድምጽ ተጠልፈው በዛ ለመሄድ የሚሞክሩም ከሆነ እውነቱን እንደዛ አይደለም ነው። ምክንያቱም እውነቱን ለማንኛውም ነገር መሸፋፈን የለብንም። በወቃሽነትም የሚታለፍበትም ወቅት አይደለም። ያለውን ነገር እየወቀሱ በዛ መልኩ እየጮሁ የተጠቂነት ስሜትን ወርሶ እያለቃቀሱና እያማረሩ መቀጠል ችግሩን ካወቁት መፍትሄ አለማበጀትና የባሰ ችግር ፈጣሪ ከመሆን የሚዘል ነገር አይደለምና አሁን እዚህ ላይ አበበ በለው ወይም በዛ በስልክ አስገባውት የሚለው ሰው ምናልባት ለአንድ ሰውም ቢሆን እውነታውን ለመረዳት ይችል ዘንድ ባደርስ ነው እንጂ እንደ ጉባለች ላይ ብዙ ሰው ላያየው እንደሚችል አውቃለሁ። ብዙ ሰው የሚከታተለው ቻናል አይደለም። ያ ደግሞ እውነተኛን ስለሆነ ነው። እውነትን ይዘን ኢትዮጵያን እያሻገርን ማንም ይስማም አይስማም ድሉ ከኛ ቤት እንደሆነ እያወቅን በዛ መልኩ እንቀጥላለን። ቦታው ላይ ያለው እውነት ግን ይሄንን ስለማይመስል የሚለውን ነገር ስሙትና አብረን ላብራራው እንችላለን። በዋናነት ያ እዛ ቦታ ላይ የተሰራውን ነገር የዚህ መንግስት ጣልቃ ገብነት ምናምን የሚለውን ነገር ይዛችሁ ሁሉንም ነገር እንድትከታተሉ ይሄንንም መረጃ ሊሆን ይችላል ሌላውንም ነገር እንድትይዙ የምፈልገው እኔ በሁለቱ የስልክ እንትኖች ላይ በመንግስት መዋቅር ውስጥ ሆኖ ህዝብን ለማባላትና በቅማንት ኮሚቴ ስም የህዋትና የሻቢያን ተልዕኮ ለመፈጸም የሚችል ኃይል የሚያስችላል አለ። እሱ ከመከላከያ አመራሮችም ጋር ተሳትፏል መሰለኝ። በአድማ ብተና ወይም በልዩ ኃይል የነበሩ ኃይላትን የመጨቆንና የማፈን ነገር ስላለ በእንደዚህ አይነት መልኩ መሰራጨት መጥቷል። ስለዚህ በዛ አካባቢ ላይ ትኩረት ይሰጠው ነው። አንድ የመከላከያ ሰራዊት በህዝቡ ተወቅሷል። ዋናው ነገር ግን በመንግስት አመራሮች በተለይ በምዕራብ ጎንደር መዋቅር ውስጥ መንግስትን ከህዝብ ጋር የሚያጣላና ህዝብን ለመጨቆን የሚያስችል በዛ ላይ ያሉ አማጽያንን ሳምሪ ወይም ማይካድራ ላይ ጨፍጭፈው የሄዱትና ሱዳን ቆይተው የመጡ ሰዎችን እንዲሁም በዚህ ላይ በቅማንት ቡድን በኩል የተዋቀሩ ሰዎች አቅም አግኝተው የሆነ ጥፋት እንዲያደርጉና ያንን ጥፋት ከፈጸሙ በኋላም ስልኮችን አድምጧቸው ምንም አይነት አክሽን እንዳይወሰድ የተደረገበትን ሁኔታ ሲታይ ያንን ነገር አሁን እኛም ተናግረን መንግስት እርምጃ ካልወሰደና ያን ነገር ማቆም ካልቻለ በትክክል መንግስት ባይተሰርፍ በጣም በድፍረት ነው ማለት ነው። አበክሬ ነው መድፈር የማልፈልገው እንጂ የፕሮሰሱን ጠብቄ ከርኩ በኋላ ያንን አካባቢ ሲጠብቅ የኖረውን ማህበረሰብ መንግስት መጠበቅ ካልቻለና ከአማጺ ጋር የሚደራጅ ከሆነ እኔ ነኝ የመጀመሪያው ሆነው እሱ አይሆንም ብዬ ነው የማምነው። ለዛ ነው ለመንግስት እንዲደርስ እንድታደርሱ ሼር አድርጉ ምናምን መለመን ስለሌለበት ነው እውነትን ይዘን የምንለምነው። እውነታው እንደዛ ነው። እኔ መንግስት የራሱ መዋቅር ይፈትሽ። አውቆም ከሆነ ደግሞ ያው ከህዝቡ ጋር ያለው ነገር በጣም አሳሳቢ እንደሆነ አርገንት ብያለሁ። ሰው እንዳላየው ግን አይቼዋለሁ። አየው እውነቱ ግን እንደዛ ነው። የመንግስት መዋቅር ተጠልፏል። ለሽፍታና ለተላላኪነት ሰዎችን የሚያሳግት መንገድ የሚያዘጋ አሁንም ልዩ ኃይሎችን እንደ አማራ በማሰብ የድሮውን የህዋትን ሐሳብ ይዘው እነሱን ብቻ ጨፍጭፈው ስለነሱ ደግሞ እዚህ ሽባ የሆኑ ሐሳባቸው የተንሸዋረረ ጠማማነት የወረሳቸው የሚዲያ አባላት ደግሞ በሶሻል ሚዲያም በየትኛውም ቦታ ላይ በብዙ የሚቆጠር የልዩ ኃይል አባላት ወይም ደግሞ የአድማ ብተና ላይ ያሉ እህት ወንድሞቻችን ሲጨፈጨፉ ስለነሱ ምንም ነገር የለም። ያልታገተውን ሰው ታገተ ብሎ ወሬው ተዘግቧል። ቪዲዮዎችን እዩዋቸው። ሁሉም ሰው ለራሱ ሲል እውነቱን ቢረዳና ቢያስረዳ ጥሩ ነው። የሚጠቅመውም የሚያሸንፈውም ወደፊት የሚቀጥለውም እሱ ነው። ያንን አጣምማለሁ ያለ መንግስት ይሁን ሌላ ኃይል ይሁን ምንም ችግር የለም። ራሱን አጣሞ ራሱን ያጠፋል እንጂ እውነቱን መቀየር አይችልም። ህዝብ ነው የሚያሸንፈው። እውነት ነው የሚያሸንፈው። ገርም ነው። በጣም የሚገርም ነገር ነው እየተደረገ ያለው እዚህ በጎንደር አካባቢ። አገዛዙም ያገዛዙ ካድሬዎችም መከላከያም ግራ የተጋቡበትና በጣም ከፍተኛ የሆነ ወንጀል እየፈጸሙ ያለበት ሁኔታ ነው ያለው። ምንድነው የሆነው? እስኪ አስረዳ። ሮኬል አይወድም። እንደምናስታውሰው ከስርዓቱ ወደ ስልጣን መንበሩ ከወጣ ጀምሮ ሁልጊዜም ግጭት ነው የሚጠምቀው።
በተለያየ ቀጠና ብዙ ግጭቶችን በአንዱ ሲረግብ አንዱ ሲፈታ አንዱ እየደራረበ እያመጣ ህዝብና ይሄንን አቁምና አንተም ሆነ አንተ ማለት በጣም የምታስጠሉትም ለዛ ነው። እዛ ወደ ላለው አዲስ አበባ መግባት ተከለከልን፣ ወለጋ ላለው ወይም ሌሎች አካባቢ ላይ ላለው አማራ እንደርሳለን ብላችሁ ግጭት ጠምቃችሁ በግጭት ተወላችሁ በግጭት ኖራችሁ በመግደልና መገዳደል ላይ የኖራችሁ እናንተ ናችሁ። ይህንን በቃ ቆሻሻን ቆሻሻ ብሎ መጸየፍ የግድ ነው። ከዛ በኋላ ነው እናንተ በር ከፍታችኋል። መንግስት እንኳን ወይም አሁን የምትወቅሱት ኃይል እንኳን ጥፋት አጠፋ ካላችሁ በር ከፍታችሁ የምትሰሩት እናንተ ናችሁ። ምክንያቱም ምንም ከእናት ጋር ከአባት ጋር ከልጆች ጋር ከማንኛውም ወገን ጋር በመገዳደል ይሄድክ ለዛ ይሄድክ በዝርፊያ በወንብድና ይሄድክ ከህዋት ጋር እንሰራለን ብለን የህዋት ስትራቾ ወይም የሆነ ቆሻሻ መጠረጊያ ነን ብላችሁ ራሳችሁ አረጋግጣችሁ የገባችሁ ሰዎች ናችሁ። ይሄንን በማሰብ ሰው እንዲሰማ ነው። በመውቀስ የምታመጡት ይላልሽ 2 ዓመት ተቆጠረ። በአራት ቀን 4 ምናምን ብላችሁ እርስ በርስ እየተባላችሁ ጀግኖችን እያስበላችሁ ምን እንደምትሰሩ እንደናንተ ገለባ ያልሆነ ሰው ይሄንን ታሳቢ ያደረገ እንዲሰማችሁ ፈልጌ ነው ያቋረጥኩት። ስልጣን ማስጠበቅ መቀጠል እንደሚችል ነው ለተቀመ የሚያስበውና ይሄን ነገር ለማስቀጠል ዛሬም በጎንደር ቀጠና ወደ መተማ አካባቢ መቃ የሚባል ቦታ ላይ ተመሳሳይ ድርጊት ሲያደርግ ነው የዋለው። ምንድነው እንግዲህ በዛ ቀጠና ላይ የቅማንት ማህበረሰብና የአማራ ማህበረሰብ ተቀላቅሎ የሚኖርበት አካባቢ ነው። እንግዲህ በዛ አካባቢ ከዚህ በፊት ህዋት በነበረበት ወቅት ሁለቱን ማህበረሰብ ለማጋጨት ብዙ ስራ ተሰርቶ ወደ መጨረሻ አካባቢ ያው መከፈል ያለበት ዋጋ ተከፍሎ የተረጋጋበት ሁኔታ እንደነበረ እናስታውሳለን። እሱን ግጭት መልሶ እንዲያገረሽ ሊያደርግ የሚችል ስልት ነጥፎ ግጭት ሲጠምቅ ያለበት ሁኔታ ነው የተከሰተው። ምንድነው የተደረገው? እንግዲህ ፈርገና የሚባል አካባቢ አለ። እዛ ወደ ሱዳን ጠረፍ አካባቢ ነው። በዛ አካባቢ እንቀሳቀሱ የነበሩ ሽፍቶችን የቅማንትን ማህበረሰብ የማይወክሉ ከቅማንት ማህበረሰብ የወጣነን የሚሉ የቅማንት ሽፍቶች አሉ። እነሱን ሽፍቶች ቀጠና ከቶ በማስገባት ብዙ የቡድንና የነፍስ ወከፍ መሳሪያ በማስታጠቅ በቀጠናው እንዲንቀሳቀሱና የአካባቢውን ገበሬ በመተንኮስ ግጭት እንዲነሳ ሊያደርጉ የሚችሉ ተልእኮችን ስልጣን የተነበተው ለዚህ ማሳያ የሚሆን የመተማ እሺ፣ እዚህ ጋር ያው ሳይበዛ እንዳብራራላችሁ ፈልጌ ነው። የሆነው ነገር ምንድነው ካላችሁኝ በቅማንትና አማራ ግጭት ጊዜ የመጀመሪያው ይሄ መንግስት አማራና ቅማንት ብሎ ማጋጨቱ ለምን ይጠቅመዋል ነው ዋናው። ከዛ የባሰ እርስ በርሱ የሚባላ ትምህርት ቤት የሚያወድም መምህራን የሚገል ሰላም አማራጭን የሄዱ ሰዎችን ሁሉ የሚመታ በየሄደበት መስማማት አቅቶት እርስ በርሱ እየተባለ ያለ ጽንፈኛ ቡድን በቤቱ ተፈጥሮለት ያንኑ ማቀጣጠል ይችላል እኮ። ምን ሌላ ቦታ ላይ መሄድ አያስፈልግም እኮ። እሱ ክፉ ከሆነና ያንን ህዝብ እንዲጠፋ ከፈለገ ጥሩ የጥፋት መድረክ ፈጥራችሁለታል። እሱን ለማጥፋት ነው መከላከያ ሰራዊትም የኢትዮጵያ ህዝብና ሀገረ መንግስትም ከፍተኛ ዋጋ እየተከፈለ ያለው ከመዋለ ንዋይ ወይም ከገንዘብ ጀምሮ ብዙ የሰው ህይወትና ብዙ ዋጋ ነው እየተከፈለ ያለው። ያንን የረከሰ የሻዕቢያ ተልእኮ ተሸክማችሁ በኤርትራ ባንዲራ ተጠቅልለው እኛ ፋኖች ነን የሚል የባንዳነት ጥግን አይታችሁ እርስ በርሱ የመባላት እውነት ላይ የትኛውም ቦታ ላይ እዛ ቦታ ላይ እንዳለ ሰው አስረግጬ ነው የምናገረው። ነገር ግን እኔ እውነቱን ስለምናገር ማንም አስመሳይ ሰው የኔን ንግግር መስማት አይችልም። የሚያሸንፈው ግን ይሄ ንግግር ነው። እዛ ቦታ ላይ ቅማንትና አማራ ብሎ ይሄንን ሊያገረሽ የሚችል ነገር የለም። 1 የመሳሪያ እጥረትም የለባቸውም። 2 ሱዳን ጋር የነበሩት ማይካድራ ላይ ሳምሪ ቡድን የሚለው የህዋት አንጃና ራሱ እዛ ቅማንት ተብሎ የተዋቀረውም ራሱ የህዋትን ተልኮ የሚፈጽም ስለነበረ የህዋት ተልኮ በአካባቢ ምንድነው ከተባለ አማራና ቅማንት በሚል በማባላት አካባቢውን ሰው አልባ ማድረግ ነው። ከዛ በኋላ የሚፈልገውን ተልእኮ ለማድረግ ትግራይን ከሁመራ ጋር ከዛ እስከ ቤንሻንጉል ጉሙዝ እስከ ህዳሴው ግድብ ድረስ የተሰራ ካርታ አለ። ምናልባት የሆነ ጊዜ ሁሉ ለጥፌው ነበር። አሁንም ደግሜ ካገኘሁት እለጥፍላችኋለሁ። ያንን ካርታ አሁን ለማድረግ እርስ በርሱ በማባላት አካባቢውን ሰው አልባ ማድረግ ነው የወያኔ ወይም የህወሓት ሐሳብ። አሁንም ወልቃይት የሚለው ሌት ተቀን የሚቃዡት የኢትዮጵያ ጠላቶችና ጉዳይ አስፈጻሚው ወይም የረከሰ ተልእኮ የተሸከመ ህወሓት ወልቃይት የሚልበት ምክንያትም ይሄ ነው እና ሻዕቢያን ተልእኮ ተሸክመው እንደሆነ እነዛ ሁለቱ ቪዲዮዎች ላይ ፕሊስ እዩዋቸው። በስልክ ላይ ከኤርትራ የሚጫኑ መሳሪያዎች እስከታች እስከ ህዳሴ ግድብ እስከ ቤንሻንጉል ጉሙዝ ቦርደር ድረስ የሱዳንና የኢትዮጵያን መስመር ተከትለው በተለያዩ መኪናዎች እየተቀባበሉ እንደሚሄዱና መንግስት ምንም አይነት ምላሽ እንደማይሰጥ
በመንግስት መዋቅር ውስጥ ያልኳችሁ ለዛ ነው። በስለላ ላይ ያሉ ወይም የደህንነት ሙያን የሚሰሩ እህት ወንድሞች ሁሉ መረጃውን ሲያቀርቡም በዛ አካባቢው ወይም በምዕራብ ጎንደር ላይ ያሉ የመንግስት የደህንነት አካላት ምንም አይነት መረጃውን ከቁብ አለመቁጠር ወይም ጀስት የዛ አጋር ናቸው ለማስባል በሚመች መልኩ ያ ነገር እየተሰራ እንዳለም በዚሁ ግንዛቤ ማያዝ ነው። ሌላው እነዚህ ሰዎች ቅማንትና አማራ ተብሎ በተባለበት ሰዓት ላይ በገዳይነትም በተገዳይነትም ብዙ ዋጋ ተከፈለ። ያ ዋጋ ከተከፈለ በኋላ ንብረት ተወረሰ፣ መሬት ተወረሰና አሁን ፋኖ ነኝ ብሎ ደግሞ ከመጣ በኋላ እነዛ ከመሬታቸው ተፈናቅሏል። ቤታቸው አካባቢያቸው የተቃጠለባቸው አሉ። ከዛ በኋላ በእርዳታም የተወሰኑ ቤቶች ተሰርተዋል። ነገር ግን ሙሉ ለሙሉ አይደለም። መጣው ወደ እስራኤል ተመለሱትን በሙሉ ወደ ስራችሁ ተመለሱ በይቅርታ ምናምን ይሄ የሰላም አማራጩ ሲቀርብ በሰላም መምጣት የሚፈልጉት ቀረቡና ተናገሩ። ጥቂት ሰዎች አልተመለሱም ነበር። ከመንግስት ጋር የነበራቸው ድርድር ምንድነው? እኔም 2-3 ግን ዘገባ ሰርቼበታለሁ፣ ቪዲዮ ሰርቻለሁ። አሁን ዩቲዩብ ላይ የተናገርኩ ስለሆነ ነው ሰው ጥሩ ነገር አይወድም ብዬ ማስረገጥ ይቻልኩ እንጂ የፕላትፎርሙ ላይ ተጠቃሚ ሳልሆን እንደዛ መውቀስም አልችልም ነበርና በዛን ጊዜ መንግስትን ምን ወቀሱ? ቤታችን ተቃጥሏል፣ ንብረታችን ወድሟል፣ መሬታችንም በአማራ በሚባሉት ተወርሷል ሲባል ያጣችሁት የራሳችሁ የሆነ ንብረት ይመለሳል ነው። ይመለሳል ተባለው ወደዛ መጡ። በአንጻሩ ምንድነው? እኛ እንደ ሰው መኖር የምንችል ከሆነ መንግስት ማስከበር የሚፈልገውን የጸጥታ ጉዳይ ላይ አባሪ ተባባሪ ሆነን እንሰራለን የሚል ስምምነት መጀመሪያ ያልወሰዱ። እኔ ጋር የምንለያየው ከዛ በኋላ ነው። ከዛ በኋላ ኬላ ዘርግተው ልክ እነሱ እንሰርቃለን ወይም እንደዚህ እናደርጋለን እያንገራገሩ ማለት ነው። ኬላ ላይ አንዳንድ ሺህ ብር ከመኪና እንቀበላለን። አይ ይሄማ ይበዛል ሲባል የለም የሚል እነሱ ከዛ ከሽፍትነት ወጣው ሲያበቁ ጭራሽ ወደ ባለመብትነት ተቀየሩ። እንዴት? መንግስት መስሪያ ቤት ውስጥ ሰሜን ይሄ ምዕራብ ጎንደር መስሪያ ቤት ውስጥ የመንግስት መዋቅር ውስጥ እነሱን የሚያደራጅ እዛ ውስጥ ነው ያለው ነው እነሱ የሚሉት። የመንግስት የሆኑ መኪኖችን አትቀርጡም ሲባል የለም እንቀርጣለን፣ በዚህ መንገድ የሚያልፈውን ሁሉ እንቀርጣለን፣ እንደዛ የማይሆን ከሆነ ደግሞ ይለይናል በሚል ነው የትናንትናውም ረብሻ የተፈጠረው። ከተፈጠረ በኋላም አክሽን ይወሰድ። እናንተ እንኳን እንደ መንግስት ወክላችሁ የኛን ደህንነት የማያሳስባችሁ ከሆነ እኛ ሄደን አጻፋውን እንመልሳለን ሲባል የለም አርፋችሁ ቁጭ በሉ ብሎ መከላከያ ከለከለን የሚል ቅሬታ ነው። ስለዚህ ሁለት አይነት ነገር ማየት አለባችሁ። እንደ መንግስት ኢሞሽናላይዝድ ሆኖ ጉዳቱን በቀነሰ መልኩ ያንን በተጠና መልኩ ጉዳት በቀነሰ መልኩ ያ ኦፕሬሽናል ስራውን ለመስራት የሆነ ሚሊተሪ ሳይንስ የሚፈቅደው ነገር ሊደረግ ይችላል ብላችሁ ታስባላችሁ። ሌላኛው ህዝቡ ግን የወሰደው ምንድነው? እነዛን እንዲገሉ እንደዚህ አይነት ጥፋት እንዲያደርጉ ከዚህ በፊትም ከለላ ሲሰጥ ነበር የሚለውን ጥርጣሬ ያሰፋና በኋላ ይሄን አጥፍተው ሲሄዱም አሁንም ተከታትለን ሄደን ቢያንስ ዘርፈው ሲሄዱ መሳሪያና የሆነ ነገር እንኳን ለመቀበል እንዳንችል መከላከያ ከለከለን አብረው ይሰራሉ ወደሚል ህዝቡ ጋር ያለው ስሜት ይያለ። ይሄ አሁን የሚያወራው ሰውዬ ግን በፍጹም ያንን አካባቢ ስለማያውቀው ነው እኔ እንደዛም ብለውና እዛ ቦታ ላይ የመሳሪያ ችግርም የለባቸውም ወይም ደግሞ ያደለም ጉዳዩ ዲሽቃ ብሬን ምናምን ይሄ ክላሽ እንደዛ አይነቱ አይደለም ጉዳዩ ዘመነ ድሮን ላይ መሆኑን አላወቀምና ይሄን ስርዓት ከሚለው ጋር የጥላቻ ልክንና እንዲሁ በመጮህ በማማረር ባልቃሻነት ራሱ ምንም ውጤት የማይመጣ መሆኑንም ያዝማሪውን ያበበበለውን ትርክት እንድሰሙ ነው። አይ ቲንክ የተወሰነ መግቢያ ያክል መረጃ ይኖራችኋል ብዬ አስባለሁ። አብረን ቆይ ምን እንደሚሉ ስሟቸው። ከተማ አስተዳደር ሀብት የሚባል ሰውዬ ነው። ካቢኔውን ሰብስቦ ከዚህ በኋላ በዚህ ቀጠና የሚንቀሳቀስን ኃይል ሊያጸዳልን የሚችል ተልዕኮ የሰጠነው ኃይል አስገብተናል የሚል መድረክ ላይ የተናገረበት መረጃ ደርሶን ጉዳዩን በጥንቃቄ ስንመለከተው ነበረ። በዛ ቀጠና ይሄም አንዱ የነዚህ ልክስክሶች የፈጠሩት ክፍተት ነው። ልክ እነዚህኞቹ ትንሽ ትልቁን እንዳለ ወይ ፋኖ ነኝ ብለው የዛንን ተልዕኮ መፈጸም ሲጀምሩ ከዛ ጋር በአካባቢው እውነት ላይ የሚንተራስና ለመንግስት መረጃ የሚሰጥ እንደገና የተቀሙትን መሬት የተቀሙትን ህይወታቸውን የሚያገኙ ከሆነ በምላሹ ሊሰጡ የፈለጉትን ሊያደርጉ ቃል መግባታቸውን ታሳቢ እንድታደርጉ ነው። እንዲንቀሳቀሱ ካደረጋቸው በኋላ እንደመጡ ምንድን ያደረጉት በዛ አካባቢ የሚያርሰውን የአማራ ገበሬ ነው ብለው ያሰቡትን ወደ 150 የሚሆን ገበሬ ከአካባቢው ለእርሻ የሄደን ገበሬ አፈናቅለው የመስደድ ሙከራ አድርገው ነበረ። ነገር ግን በቀጠና ይንቀሳቀስ የነበረው የካራማራ ክፍለ ጦር ይሄን የሚል መድረክ ላይ የተናገረበት መረጃ ደርሶን ጉዳዩን በጥንቃቄ ስንመለከተው ነበረ። በዛ ቀጠና እንዲንቀሳቀሱ ካደረጋቸው በኋላ እንደመጡ ምንድን ያደረጉት በዛ አካባቢ
ነው ብሎ ያሰቡትን ወደ 150 የሚሆን ገበሬ አካባቢው ለእርሻ የሄደን ገበሬ አፈናቅለው የመስደድ ሙከራ አድርገው ነበረ። ነገር ግን በቀጠና ይንቀሳቀስ የነበረው የካራማራ ክፍለ ጦር ይሄን ነገር መረጃ ሲደርሰው በፍጥነት ወደ ቦታው በመንቀሳቀስ እነዛን የተፈናቀሉ ገበሬዎችን መልሶ ወደ ቦታቸው ተረጋግተው እንዲሰሩ በማድረግ ምናልባት ፋኖ ሲገባ እነሱ ያደረጉት መሰል ድርጊት ያደርጋል ነበረ የመንግስት ጠብቆ የነበረው። ልክ የቅማንት ማህበረሰብ የማይወክሉ የቅማንት ታጣቂ ነን እያሉ ራሳቸውን የሚጠሩ ቡድኖች የአማራ ገበሬ ላይ ያደረጉትን አይነት ድርጊት ፋኖዎችም መልሰው የቅማንት ማህበረሰብ ላይ ይፈጽማሉ፣ በዚህ ግጭት ይነሳል ብሎ ጠብቆ ነበር። ነገር ግን ወደ ቀጠናው ከተንቀሳቀሱ በኋላ እነዛን የተፈናቀሉ ገበሬዎችን መልሰው እርሻቸውን እንዲያርሱ ወደ ቦታቸው ከመለሱ በኋላ ይሄ በጣም አጭበርባሪ ውሸታም ልጅ ነው። በነገራችን ላይ በዛ አካባቢ ላይ ምናልባት በስርቆትና በሆነ ነገር አንዳንድ ነገር የሰራ ፋኖ አለ ሲባል በወሬ ተሰምቷል እንጂ አንዲት ቦታ ላይ ከህዝብ ጋር ተገናኝቶ ህዝብን ሊጠቅም የሚችል አንድ ነገር ያደረገው ነገር የለም። መንገድ በመዝጋት ትንሽ ትልቁ የተባበረው በየትኛውም ቦታ ላይ የተባበሩን ነገር ቢኖር ስርቆት፣ ሌብነት፣ አሳፋሪ ነውር ነው የተፈጸመው እንጂ ለህዝብ አንዲት ቦታ ላይ ያደረገው ምናልባት ገበሬ እንደዛው 150 ገበሬ መልሰና አቋቁመን ከተባለ ብታምኑም ባታምኑም እኔ በጣም ለመንግስት አሳሳቢ የሆነ ጉዳይ ብዬ ነው ቻናሉ ላይ እንትን ያልኩት። ለምን እርሻ የለም ያረሱትን ሁሉ አላሳረስም ብሎ ትንሽ ትልቁ ባለው አቅም ለስርቆትና ለሌብነት ስለሄደ መሳሪያ ለመቀማት ሲባል ሰው እየገደለ እየሆነ ስላለ ገበሬው ካላረሰና ባለፈው በተወሰነች የታረሰችዋን እንኳን ሰሊጥ መንገድ ላይ ሁሉ ሲያቃጥል የነበረው የፋኖ ጽንፍ ነው። ምን ያህል የረከሰ እሳቤና አመለካከት ያላቸው በጣም በቁማቸው የጨነገፉ ሰዎች የተሰባሰቡበት የጥፋት አውድ መሆኑንና ማንም ጠላት ቢመጣ በዛ ልክ ጥፋት የማይፈጽም መሆኑን ታሳቢ አርጉ፣ አትርሱት። እንዳይመረት ከማድረግ ጀምሮ ጥቂት ሰዎች እንኳን ቢያመርቱ ያንን ገዝተው በዛ ውጣ ውረድ ውስጥ ያለፉ ነጋዴዎችን ሰሊጥ ያቃጠለ ለዛም እኔ ኃላፊነት ወስጃለሁ ብሎ እንደ ጀግና የፈከረ ነው። 5 ሚሊዮን ተማሪዎችን ከትምህርት ገበታ ሲነጥል አንድ ነገርም ያላለ ካለም እንደ ጀግና እንደ ጀብዱ የሚቆጥር ነው። በውርስ ስልጣንና ቤተ መንግስት የሚናፍቅ እጅግ ሰው ሆኖ ተፈጥሮ መንገድ ላይ የእንሽርቷ ነው የእንግዲህ ልጅ ሆኖ እንደቀረው አይነት ሁነት የተፈጠረበት ትውልድ ነው። የትም ቦታ ላይ በየትኛውም አጋጣሚ በየትኛውም ታሪክ ኢንዶ ፊክሽንም ቢሆን እንደዚህ አይነት አሳፋሪ ስብስብ የትም ዓለም ላይ ይፈጠራል ብዬ ሁሉ አላስብምና ከህዝብ ጋር የትኛውም ቦታ ላይ ፋኖ የሚባል እንደዚህ ምናምን ህዝብን መልሰን የሚለው ሁሉ እጅግ በጣም አሳፋሪና ውሸት ሆኖ አሁን አስታውሱ ከግብጽ ጋር ሆነን እንሰራለን፣ ከዋት ጋር ሆነን እንሰራለን፣ ወልቃይትን ራያን እንሰጣለን የሚሉትን ሰሊጥ ማቃጠላቸውን፣ መምህራን መግደላቸውን፣ አንድ ምርኮኛ 15 ሚሊዮን ብር መሸጣቸውን፣ መምህራን መግደላቸውን ምን ቸክ አድርጉ፣ አትርሱ። እሱን እያያችሁ ስሙልኝ ብዬ ነው። በዛ አካባቢ የሚኖሩ የቅማንት ማህበረሰብ አካል የሆኑ ገበሬዎችም ተረጋግተው ልማታቸውን እንዲያለሙ እርሻቸውን እንዲያርሱ ይልቅ እነሱ ያደረጉትን ድርጊት መልሶ ፋኖ እንደማይፈጽም ይሄ ወይ እኩይ ተግባር የሌላ ተልእኮ እንደሆነ የመንግስት ሴራ እንደሆነ በማስረዳት ተረጋግተው ሁለቱም በጋራ ባሉበት ቀጠና እርሻቸውን እንዲያርሱ አረጋግተው የሄዱበት ሁኔታ ነበረ። በኋላ በዚህ ያቀደው እቅድ የተኮላሸበት ስርዓቱ ምንድን ነው ያደረገው? እንግዲህ በዛ በቀጠናው በቅርቡ ለብለብ እያደረገ እያሞቀ የሚወስዳቸው የአድማ ብተና ናቸው የሚባሉ ህጻናት አሉ። እነሱን ወደ መቃ የሚባል ከተማ በመኪና ጭኖ ይዞ ይሄዳልኝ። እንግዲህ መቃ ላይ 2 ኃይል ነው ያለው። 3 ኃይል አለ። አድማ ብተና አለ፣ መከላከያ ኃይል አለ። ይሄ ቅማንት ታጣቂ ቅማንት ማህበረሰብ የማይወክል የቅማንት ታጣቂ ነኝ እያለ ራሱን የሚጠራ ቡድን አለ። 3ቱም ቡድን ማለት ነው። ይሄ ቡድን እንግዲህ ስርዓቱ በተቆጣጠረው አካባቢ መቃ ላይ ማለት ነው ቀረጥ ኬላ ጥሎ እንዲቀርጽ ይፈቅድለታል። እዛ አካባቢ ላይ ሆን ብሎ ማለት ነው ለሰመንሻ። እዚህ ኬላ ያልከው ልክ ነህ። እዛ ላይ 3 ኃይል የለም። አንዱ የልጁ በጣም ውሸታም ከየት ቦታ እንደሆነ እንደሚያወራም ራሱ አልገባኛለው። ለዛ ነው ማንም ሰው የሚናገረው ነገር ስለሆነ ነው። ያቺ መቃ ቀበሌ የምትባለው የቅማንት ቀበሌ ናት። ገንዳዋል ደርሶ ስትሉ ኦልሞስት 5 6 7 ኪሎ ሜትር አካባቢ ላይ የምዕራብ ጎንደር መቀመጫ ልደርሱ ስትሉ ያለች ናት። እዛ ቦታ ላይ ተበላሸ ብያችሁ ቅድም ያልኳችሁ ያጡትን ነገር ተሰጧቸው። እነሱም በሚችሉት ሰላም እንዲመጣ መንግስትን ሊያግዙ ወደ ሰላም እጃቸውን ሰጡ ብያችኋለሁ። እነዛ ሰዎች ለጊዜው የሚቋቋሙበትና የሚበሉት አጡ ኦር እንደዛ በሚል ነገር እዛች መቃ ላይ ኬላ አስቀምጠው በአካባቢው ያለውን ጸጥታ ሰው ማገት እንዲያቆሙ አስቡት። በሚገርማችሁ ከጭልጋ ተነስቶ እስከ መቃ እስከምትባለው ወይም ያው ገንዳ ውሃ ቢገቡ እስከዛ ድረስ ባለው የቅማንት መኪና አይታገትም፣ በነፃነት ይሄዳል። ሌላ መኪና ሲሄድስ ይታገታል። አጋዥነታቸውን በደንብ አረጋግጧል። ማን? መንግስት። እያገቱ ሲያስቸግሩት
ሰው አታግቱ፣ ከመኪና ቀረጥ ቅረጡ የሚል ሐሳብ ሰጣቸው ማለት ነው። ሰው እነሱ መቅረጥ ጀመሩ። እዛ ቦታ ላይ ተቀመጡና እየቀረጡ ሁኔታው ቀጠለ ማለት ነው። አልፎ አልፎም ደግሞ ከነሱ በኋላ አኮረፉ የሚባሉ የነሱ ጋር ያልገቡ ኃይላት ሰዎችን ማገትም ሁሉ ተጀመረና የመንግስት እንዝላልነት ወይም እዛ ጋር ያለው መዋቅር ተጠልፏል የምላችሁ ጭራሽ መንገዱ እስኪዘጋ ድረስ በተደጋጋሚ የጮኩበት መንገድ ስለሆነ ያ ሁሉ ችግር እስኪፈጠር ድረስ ሰው መታገት፣ ችግሮች መፈጠር፣ መኪና ላይ በሩምታ ተኩስ ሰው መሞት ምናምን ብዙ ነገር ተከሰተና እነዚህ ሰዎችም የመንግስትን መንዘላዘል ወይም የመንግስትን አቋም የለሽነት ወይም በመዋቅር ውስጥ ገብተው የፈለጉትን አድርገው በነፃነት የሚኖሩበት እድል ስላገኙ ይመስለኛል እንደፈለጉ መሆን ጀመሩ። አሁን ላይ ራሱ መቃ ላይ ምንድነው የሆነው ካላችሁኝ ይሄ ወደ መቃ አይደለም እየሄዱ ያሉት ማዳበሪያ ለአካባቢው ሊስተላለፍ ነው። ስለዚህ ማዳበሪያ ጭነው የሚሄዱ ከባድ መኪኖችን እያጀቡ የሚሄዱ የአድማ ብተና ኃይሎችና የመከላከያ ኃይላት አሉ። እነዛ መኪኖች አብረው እየሄዱ ባሉበት ላይ የመንግስት መኪኖችን አትቅረጡ፣ ሌላውን የግለሰቦችን ቅረጡ የሚል ትዕዛዝ ተሰጣቸውና አድማ ብተናዎችን ደግሞ ይህንን ነገር አስከብሩ ተብለው ወደዛ ይሄዳሉ ማለት ነው። ይህንን ነገር ይናገራሉ። አትቅረጡ የመንግስት መኪኖችን የሚል ንግግር ሲነጋገሩ በዚህ መንገድ የሚያልፍ ማንኛውም መኪና ይሁን እንቀርጣለን፣ ከዚህ ውጪ ማንም ሊከለክለን አይገባም የሚል አመጽ እንደያዙ አጅበው ለመምጣት ወደ ጎንደር ይመጣሉ ማለት ነው። ማዳበሪያ የጫኑ ብዙ መኪኖችን አጅበው እየሄዱ እያለ መከላከያውን ከፊት ካሳለፉ በኋላ አድማ ብተናውን እነዚህ ሰዎች የህዋት እሳቤ እንዳላቸው ማለት ነው። አድማ ብተና ማለት ልዩ ኃይል ማለት ነው። ልዩ ኃይል ማለት አማራ ነው። አማራን ማጥፋት የኛ ተልእኮ ነው ብለው ያምናሉ። በዛ መልኩ ልዩ ኃይሉን ብቻ ወይም አድማ ብተናውን ብቻ ጨፈጨፉት። ይሄ ልጅም ራሱ አንዱ ህዋት ወይም አንዱ የነሱ ደጋፊ መሆኑን የምታዩት የሆኑ ህፃናት የሆኑ ምናምን ብሎ ያገላል። አማራ ከሆነ እንኳን እዛ በሚፈተፍትበት ቋንቋ እንዴት አያዝንላቸውም ለነዛ ልጆች? እነዛ ልጆች ገፍቶ ለምን ሊያወራውር ቻለ? እነዛ ልጆችን ለማጥፋት ለምን ሞከረ? የሚለውን ታሳቢ ያደረጋችሁና ሁሉም የጥላቶቻችን ጫማ ካልሲ ሆኖ የመጣ የርኩሰት ቡድን ስብስብ እንጂ ሌላ ነገር እንዳልሆነ እንድታኑና እዛ ቦታ ላይ በዚህ ምክንያት ያንን ጨፈጨፉ። አጋጣሚ ከተማው መሃል ላይ ነው ያኬላም ያለ እዛው ላይ ተኩስ ከፍቱ ሲቪሊያኑን በሙሉ ጨፍጭፈው ወደዋል። እነዛ በቅማንት ስም የነበሩ ኃይላት ማለት ነው። የሆነው ይሄ ሆኖ ሲያበቃ ወደ መንግስት ማላከክ፣ አማራና እንደዚህ የተባለ ሌላ ቁስል ለማከክ የሚሞከርበት የእውር ድንብር ጉዞ ዛሬም ድረስ የሚደናገር በውስጡ በቋጠረው ክፋትና ምቀኝነት ታውሮ ነገሩን ሳያጣራ እየዋጠ ለጥፋት የሚጣደፍ ሰው ስለበዛ እሱን ነው እየጋበዛችሁ ያለ አበበ በላው ማለት ነው። እንዲሆን በማሰብ ቀረጽ እንዲቀርብ አካባቢ ይፈቅድለትና በኋላ ላይ እነዚህ አድማ በታኞች ሄዳችሁ ቀረጹን አስቁሙ የሚል ትዕዛዝ ይሰጣቸዋል። ትዕዛዙን ከፍታ በኋላ ከመሀላቸው አንድ ቀድሞ ሊተኩስ የሚችል እንግዲህ ቀላቅሎ የተወሰኑ 5 የሚሆኑ መከላከያዎችን መሀል ላይ ያስገብቶ ነበር የተደደው ከአድማ ብተናው ጋር ማለት ነው። እነሱን ከሰደደ በኋላ መሀል ላይ ገብቶ ተቀላቅሎ የነበረው አድማ ብተና ጥይት እንዲተኩስ መሀላቸው እንዲተኩስና ቀረጥ ላይ የተቀመጡ ሰዎችን እንዲመታ ያደርጋል። ተልቆ ተሰጥቶት ማለት ነው። በኋላ ይሄን ድርጊት ከተፈጸመ በኋላ አድማ ብተናዎች ቀድሞ በተሰራ ኦፕሬሽን ከበባ ውስጥ ምረዋል። ከበባ ውስጥ ማለት ነው። በዚህ እንግዲህ ምናልባት የቅማንት ጽንፈኛ ቡድን ብቻም ላይሆን ይችላል። እንግዲህ በእኛ ግምት መከላከያውን በተዘዋሪ ተደርቦ መጥቷቸው ሊሆን ይችላል። ዞሮ የሄዱትን አድማ ብተናዎች ወደ 72 አድማ ብተና ነበረ የሄደው። ከ72ቱ ወደ 61 የሚሆኑት ሙሉ በሙሉ 61 የሚሆኑት ተመተው ሙተው የቀሩት ቁስለኛ ነው የሆኑት ከሄዱት አድማ ብተና ውስጥ ማለት ነው። እንግዲህ በዚህ ላይ ይዘውት የሄዱት 2 ድሽቃና ሌሎች የቡድን መሳሪያዎች ብሬንና ስናይፐር ነበሩ። እነሱ ሙሉ በሙሉ ለጽንፈኛ ቡድኑ ገቢ እንዲሆን ያደረገው ቀደም ብዬ እንደገለጽኩልህ ጽንፈኛ ቡድኑ ወደ ቀጠናው ሲገባ ሆን ብሎ መከላከያ ያሳጠቀው የቡድን መሳሪያ ነበረ። ከዛ በተጨማሪ አሁንም ተጨማሪ እንደ ግባት እንዲጠቀምበት ማድረግ ችሏል። በተቃራኒው ደግሞ እነዚህን አድማ ብተናዎች እንግዲህ በእነሱ አጠራር ግልገል ፋኖዎች ብለው ነው የሚጠሯቸው። ለምን ነገ ከነገ በኋላ ወደ ፋኖ ይቀላቀላሉ ይሆናል የሚል ስጋት ስላለበት ግልገል ፋኖ እያለ ነው ብዙ ጊዜ የሚጠራቸውና እነዚህን አድማ ብተናዎች እንዲረሸኑ አድርጓል። ህገወጥ በሆነ መልኩም ደግሞ የራሳቸውን የቅማንት ታጣቂ ብለው የሚጠሩ ታጣቂዎችን በዛን ያክል ደረጃ የቡድን መሳሪያ እንዲታጠቁ ያደረገበት ሁኔታ ነው ያለ። ይሄ ብዙ ጥቅም ታስቦበት ነው። በአንድ በኩል እንደነገርኩ ግልገል ፋኖ ብለው የሚጠሯቸውን ኃይሎች ማስመጣት ነበር ፍላጎታቸው፣ እነሱን አስመጥተዋል። በሌላ በኩል ደግሞ እንዳጋጣሚ የአድማ ብተና የሚባለው ኃይል እንግዲህ የሚመለመለው የብሔር ተዋጽኦን ያማከል አይደለም። ያው ሁላችን እንደምናውቀው እዚህ ክልሉ ላይ ያለ የጸጥታ ኃይል ብቻ ስለሆነ የሚመለመለው አማራ ክልል ላይ ብቻ ነውና ብዙ ጊዜ አማራዎች ስለሚበዙበት
እነሱን ታርጌት ያደረገ ጥቃት ከፈጸመ በኋላ የቅማንትና የአማራን ማህበረሰብ ግጭት ያነሳሰለኛል ብሎ በማሰብ እንደ ሁለተኛ ጥቅም የያዘው ነው። እንደ አንደኛ ጥቅም መጀመሪያ እንደጠቀስኩልህ ግልገል ፋኖ ብሎ ይጠራቸዋል። በሌላ መንገድ እንግዲህ በአንድም በሌላም ወቅቱ ክረምት ከመሆኑ አንጻር የክረምት ኦፕሬሽኖች ይጀምራሉ። የፋኖ ኦፕሬሽን ተጀምረዋልም በጥሩ ሁኔታ እየሄዱ ነው ያሉት። ይሄ ኦፕሬሽን ደግሞ አይደለም የአድማ ብተና አባላትን የስርዓቱን የመከላከያ ኃይል ጭምር እየሳበ እያስከዳ የሚያመጣ ወቅት ነውና በዚህ ወቅት እነዚህም ሊወጡ ይችላሉ ተብለው የሚጠበቁ ኃይሎች በመሆናቸው መመታት ስለነበረባቸው እነሱን ማስመታት ችሏል። በሌላ በኩል ደግሞ ቀደም ብዬ እንደጠቀስኩልህ ጽንፈኛ ቡድኑ ራሱ ያመቻቸው ቡድን ከመሆኑ አንጻር እንዲታጠቅም ይፈልጋል። ህጋዊ አድርጎ ማስታጠቅ ስለማይችል እንግዲህ መስጠት የሚችለውን ያህል ብሬንና መሰል መሳሪያዎችን ቀድሞ ሰጠው ነበር። ነገር ግን ዲሽቃ በየትኛውም አግባብ በግልጽ ሊሰጥ ሊያስጠይቀው እንደሚችል በተለይ በዛው በዙሪያው ባሉ አንዳንድ ካድሬዎች በግልጽ ሴራው እንዳይታወቅበት በማሰብ በምርኮ መልክ የተሰጠ ለማስመሰል ሁለት ዲሽቃና ቅድም የጠቀስኩትን ያህል ቁጥር የሚሆን የነፍስ ወከፍ መሳሪያ በጥቅሉ ይዘው እንዲሄዱ የተደረገበት ሁኔታ ነው ያለው። ከዚህ ጋር በቀረጹ ሰዓት አበዛው ቆመው የነበሩት 4 የሚሆኑ የተሳቢ ሹፌሮችና 3 የሚሆኑ የኤፌሳር ሹፌሮችም አብረው የተገደሉበት ሁኔታ ነበረ። ይደረጋል ከተባለ ከፌዴራል ስልታዊ ድጋፍና የስራ አቅጣጫ ምናምን ሊወርድ ይችላል። ከዛ ውጭ እንደነዚህ አይነት አካባቢያዊ የሆኑ እንትኖችን ግን ግጭቶችና ኪሳራዎችን የሚያመቻቿቸው እዛው አካባቢ ላይ ያሉ አመራሮች እንደውም ስፔሲካሊ በዋናነት ለዚህ በተለይ ለዚህ ጉዳይ ወደ ምዕራቡ ቀጠና ምዕራብ ጎንደር ላይ ያሉ አመራሮች ሊሆን እንደሚችሉ ምንም ጥርጣሬ የለውም። ለምን ቀደም ብዬ እንደገለጽኩልህ ባንድ በነበራቸው ራሳቸው በተነጋገሩበት ጉባኤ ላይም ስሙን ባልዘነገው ሀብቴ የሚባል ይመስለኛል የመተማ ከተማ ከንቲባ ነው የሚባል ሰው ነው ካቢኔዎችን ሰብስቦ ይሄን ኃይል እንዳደራጁና ከዚህ በኋላ ፋኖ የሚባል ኃይል በቀጠናው ከተንቀሳቀሰ በእነዚህ ኃይሎችና በሌሎችም የጸጥታ ኃይሎች በጥምረት ሊመጡ እንደሚችሉና የፋኖ ጉዳይ በዚህ ቀጠና ከዚህ በኋላ አክትሞለታል ብሎ ቃል በቃል ይሄን እንግዲህ ምናልባት እኔ ከዛው ከውስጥ ከራሳቸው ያገኘሁት መረጃ ነው። እነሱም እዛው ያሉ ካቢኔዎች የሚያረጋግጡት ነው የሚሆነው። ቃል በቃል የተናገረው ንግግር ነው እዛ እኔ መረጃ የደረሰኝና ናገርከው እዛው አካባቢ ያሉ ካቢኔዎች የሚያደርጉት ድርጊት ነው። ምንም ጥያቄ የለውም ለማለት አሁን እዚህ ላይ ልክ ካቢኔዎች ጋር ሲገባ እኔም የመስማማበትን ነጥብ እንትን ብሏል። መሳሪያ ይታጠቃል ከተባለው መንግስት አንደኛው አማራ ነን ካላችሁ አማራን መጠበቅ አለመቻላችሁ፣ አንዴ አማራ ነን ትላላችሁ፣ አንዴ ደግሞ የሆኑ ሰዎችን ትገፋላችሁ። በመንግስት መዋቅር ውስጥ ካቢኔዎቹ ይህንን አሻጥር ሊሰሩ እንደሚችሉ 100% በአካባቢው ላይ በተለያየ መልኩ እያጣራሁት ያለሁት መረጃ ይሄን ነው የሚያረጋግጠው። መንግስት እነዛ ላይ አክሽን መውሰድ ከቻለ እሱ ራሱ ንጹህ ነው ማለት ነው። አይ ብሎ ከቀጠለ ግን ያንን ሁሉ መከላከያ ስንት ዋጋ የከፈለበትን ብዙ የአድማ ብተና የፖሊስ የሚሊሻ አባላት ብዙ ዋጋ ከፍለው እዚህ የደረሱበትን ሁኔታ አሁንም ጠልፎ ለሌላ መጫወቻ ሊያደርግ የሚችል የረከሰ ማንነት ያለው ሰው አይጠፋምና በተለይ ካቢኔ ላይ በጣም ነው የሚያስጠላው። እንደ ምዕራብ ጎንደር ዞን አስተዳደር ላይ ክፍልፍልፍል ያለ እርስ በርሱ ያን የህዋታዊ በሽታን ይዞ እርስ በርሱ የሚጠላለፍ አይነት ተልዕኮ ያለው ነው ያለው። አልጠራ ያለውም እኮ መንግስት ውስጥ ያሉ በሽተኞች ስለሆኑ ነው። ሰው የሚያሳግቱ እነሱ ናቸው፣ እቅዱን የሚሰጡ እነሱ ናቸው። ባንክ ላይ ከለ የሚባለው ሰውዬ ምን ያህል ገንዘብ አለው ብለው ያንን መረጃ ሁሉ የሚያወጡ የባንክ ባለሙያዎች ናቸው። ትልቁ የማገጠው እኮ በተከበረው ማንነቱ ላይ የረከሰ ህዋታዊ ማንነት ወርሶ ያለ አመራር ነው፣ ባለሙያ ነው። ሌላው የማያውቀው ሰውማ እኮ መጫወቻ እኮ ነው። የሚያውቀው አይደል እየበጠበጠን ያለው ህጉንም ምንም ጠቅሶ እንዳይያዝ ያ የረከሰ ማንነቱን ወደፊት ለማስቀጠል ሁሉ በሚመች መልኩ የሚቀር ነው እና ዛሬ የሆነው ግን ከላይ አጅበው እየወረዱ እንደነበር ይሄ ዲሽቃ ብሬን ምናምን መሳሪያ እንደተወሰደም የተወሰደ ነገርም እንዳለ አጋለም መከላከያን አሳልፈው ያንን ጥቃት እንደፈጸሙ ከሲቪሊያኑ ላይ ደግሞ በጣም ብዙ ሰው እንደሞተ ከቦታው ላይ ያገኟቸው ስልኮች አሉ። 2 ጊዜ ቅድም አንዷን ፖስት አድርጌያለሁ። አሁን ደጋግሜ ፖስት ማድርገው ብታምኑም ባታምኑም የኢትዮጵያን ህዝብ መታዘብ እችላለሁ። 11000 ሳብስክራይበር ካለኝ ከ11000 ሳብስክራይበር ውስጥ ምን ያህሉ እውነት ይወዳል፣ ምን ያህሉ ነገሩን ለማጣራት ጥረት ያደርጋል። አዝዞ እንኳን ይሄን ነገር አጣራ፣ በዛ አካባቢ ላይ አንተ የተሻለ ነገር አለህ ወይም ሌላ ሰው ቢሆን ፈልጋ አርግ ብሎ ማዘዝ ከሚችልበት ጀምሮ የተሰራውን ነገር እንኳን ለማየት የሚያደርገው ጥረት ለትዝብት የሚዳርግ ነው የሚሆነው። ቢኮዝ እውነታውን ከቦታው ማግኘት ግዴታ ነው። የሴትነትን ጉዳይ ሴቶች ቢያወሩት፣ የአባትነትን አባት ቢያወሩ፣ የቄስን ጉዳይ ቄሶች እንደዛ የሆኑ ሰዎችን ቅድሚያ ሰጠናቸው። አልሆን ሲል በኋላ ምን ገባ እንጂ እንዲሁ ሆላንድና አሜሪካ የተቀመጠ ሰው የሚፈተፍተውን ነገር እየተጋቱ ከቦታው ላይ ያለውን ሰው ደግሞ አልሰማም ማለት እብደትና በእብደት ወደ ሞት መጣደፍ እንጂ
እውነቱን አውቆ የሚበጀው መፍትሄ ለማዘጋጀት እንዳልሆነ እርግጠኛ ነኝ። ለዛ ይበጅ ዘንድ ነው የኔን ግዴታ መወጣት አሁንም ስላለብኝ አሁን ይሄን አስቤ ለመናገር እኔ ዋይፋይ ከተበላሸ በጣም ብዙ ጊዜ ነው። በሞባይል ዳታ ደግሞ በጣም ያስጠላል። ኮስቲ ነው በጣም ኢትዮ ቴሌኮም ላይ ያሉ ብልሹ ነገሮች አሉ። ኢትዮ ቴሌኮም ላይ ምናልባት አንሊሚት ፓኬጅ ነው የገዛ ነው እና ሆም ብሎ የዘጋው ሁሉ ይመስላል ያለ ይመስላል እንዳይሰራ ሁሉ የሚደረግበት አሻጥር ነው ያለው። ብዙ ሞት ብቻ የሚሸክፋቸው ብዙ ነውረኞች አሉ። አሁንም በተከበረ የትኛውም ደረጃ ላይ የተቀመጡ ሰዎችና እኔና እናንተ እንደ ጉባኤ ኢትዮጵያ ራሳችንን በበጎ ለማሻገር ከቆሻሾች ጋር ላለመጨመር ራሳችንን ንጹህ አድርገን ራሳችንን ከፈጣሪ ጋር ተውበት ወይም ንስሐ አስገብተን በንጽህና ተጉዘን አሸናፊዎች እንድንሆን የብርሃን ታሪክ እንድንጽፍ እንጂ ከዚህ ጋር ሁሉ እየገባን የማንም አጨብጫቢም ሆነ እውነትን እያጣመም እንድንሄድ አይደለም። እውነትን እንበል፣ ውሸትን ውሸት እንበል። አብረን ደግሞ እንቁም። አብረን እስካልቆምን ድረስ ማንም እየገባ ሊያስለቅሰን ይችላል። ያን ሁሉ አሻጥር የሰራብን የሞተው ህወሓት እንኳን ዛሬም ድረስ አጀንዳችን ሆኖ የምንወያይበት እኮ እኛ በጉዳታችን ከጉዳታችን ተምረን እንኳን ያ ነገር ያ ጉዳት ያ ልቅሶ እንዳይመጣ ለመከላከል አብረን መቆም ስላልቻልን፣ ስለዚህ አብረን እንቁም፣ እውነትን እንውደድ፣ የሚያሻግርን ነገር እንውደድ። እንዲሁ ዝም ብለን እያለቀስን ግን እዛው ልቅሶ ውስጥ የምንውል የምናድር ከሆነ ደግሞ ምንም አይነት መከራ ቢመጣ ወደን ያደረግነው ስለሆነ ፈቃደኞች መሆን ሁሉ ይገባናል ነው የምንለው። በዛ የሚባል በዚህ ግን በዛ ጉዳይ ላይ ያለው ምንድነው ከተባላችሁ ከኤርትራ ጋር ከምንም ጋር ያለው እንደ ጉባኤ ኢትዮጵያ በግሉ ደጋግመን እንዳወራ ነው ሊቃጣ የነበረው በምዕራብ በኩል በሱዳን በኩል ነው። እሱንም ደግሞ አክሽፍናል የሚል ነው። ነገር ግን የሚል ከሰከሰው ከበዛ ደግሞ ያው በላው ፈጣሪ ወደ ቤቱ እንዲያመጣለትና ማንም ላይ አከብረን ማንም ሊሰድበን ደግሞ ይህን ሁሉ መሰቃየትም የለብንም። ፈጣሪ ሁሉንም ያልተጸጸተውን መከራ እንዲያበዛለት ልንለምን እንችላለን ማለት ነው። ስለዚህ የሚሞከረው በዛ ነው። እሱ ላይ ትኩረት ተሰጥቶ ጥፋት ሳይመጣ አሁንም ይህን ነገር ይደረግ። ለመንግስት አንዱ መነቅነቂያ ያንን ቁስል ማከክ ስለሆነ እንደኔ መንግስትን ከስሩ ለመነቅነቅ የሚመች ትልቅ ኩርፊያ የፈጠረ ቆሻሻ ተግባር የተፈጸመው ይሄን ሄዶ እንደው ጨከን ያለ እርምጃ ወስዶ ይሄን ነገር ያስተካክል። ካላስተካከለ ደግሞ የራሱ ይብላኝነት እንጂ ስለ ሽኮ በባዶ እንትን የሚል ነው። ዓለም ዛሬ ግልብጥብጧ ቢወጣ እኮ ምንም የምደነቅበት ነገር የለኝ። ምኑ ይቀርብኛል? ምንም በስቃይ የምኖርበት ምድር ነው ያለው። ገንዘቡ ነው ንብረት ነው በባዶ ነው የምንሰራው። እውነትን ለመናገር እየሞከርን እውነት አክባሪ ከጠፋ ለምን ዓለም የማይገለበጠው? የሚያሸንፈው እውነት ነው። ያንን ነገር ግን አክብሮ የማይሄድ ሰው ካለ ደግሞ ለምን የዓለም ፍጻሜ የማይሆነው? በዛ መልኩ ነው። እውነት ይቀጥላል። የፈጣሪ ፍርድ ነው የሚሆነው። እንደኔ ግን እንደ ሰው ስለሆንኩኝ ፈጣሪ በፍርዱ እንዲመጣ ሁሉን ነገር ከኔ ጀምሮ ቁጣውን በዚህ ምድር ላይ እንዲያደርጉሉ እያልኩ ነው ያለሁት። ምክንያቱም እውነት አልተወደደም። ይሄን ያክል ለፍልፌ ምንም ነገር የማገኝበት እውነት ስለሌለ ቁርጥ አውቀናል። የረከሰ ነገር ላይ ማን ምን ስለሚያደርግ ማለት ነው። በዛ የሚባል በዚህ ለእውነት እየጣርኩ ያ ይሆናል። የሚሞከረው ነገር ሁሉ ይከሽፋል፣ አይሳካም። የማይድን አይድንም። የሚድን ሰው ካለ ይዳን ነው እንጂ የማይድንም አይድንም። ያው የኖህ ዘመንን ማስታወስ ነው። ኢትዮጵያ ታበጽሕ እግዚአብሔር። ኢትዮጵያ ትቀጥላለች።